በተሻለ ሰው የተሻለ ዩኒቨርስ ዓለምን እንፍጠር። የዘር ጦርነትን መዋቅር አድርጋችሁ የብሔር ትምህርትን ወንጀል አድርጋችሁ የዜጋ ፖለቲካን ጥፋት አድርጋችሁ የሀገር ሃይማኖትን ችግር አድርጋችሁ ሃይማኖትን አክራሪ፣ ፖለቲካን አሸባሪ፣ ትምህርትን ጽንፈኛ፣ መዋቅርን አጥፍቶ ጠፊ አድርጋችሁ መላ ወንድ ሴት ህፃናትን፣ ወጣትን፣ ጎረምሳ፣ ኮረዳን፣ ጎልማሳን፣ ሽማግሌን እያሰቃያችሁበት ነው። ይሄ ለና ይስጥልን። የከፍታ ዩቱብ ቻናል ቤተሰቦች ዛሬ ወሳኝና መሰረታዊ ለዩኒቨርስ ዓለም፣ አህጉር፣ ሀገራት፣ ለቤተሰብ ሰዎች አስፈላጊ የሆነ ወይም ካለንበት ቀውስ በጥቅሉ ቀውስ ብል ይሻላል። በዚህ ቀውስ ውስጥ ጦርነት፣ ወንጀል፣ ጥፋት፣ ችግር፣ ድህነት፣ የስነ ምግባር ጉድለት፣ ብልሹ አስተዳደር፣ ክህደት ጠቅልለን ቀውስ እንላቸዋለን። ከዚህ ቀውስ ሊያወጣን የሚችል ሚዛን፣ መፍትሄና ውጤት ያስፈልገናል በትክክል። ምክንያቱም ኑሯችን እጅግ የተወሳሰበ ሆኗል። ስለዚህ አሁን ኃላፊነት እና ተጠያቂነት የሚሰማው ሰው መፍጠር ይገባናል። እያንዳንዳችን ወንድ፣ ሴት፣ ጥቁር፣ ነጭ፣ እስላም፣ ክርስቲያን፣ አበሻ፣ አረብ፣ ፈረንጅ ተብለን በልዩነት ያለን በትላንት መንገድ እየሄድን ነው። የትላንት ስህተትን መንገድ እየሄድን ስለሆነ ስለዚህ በትላንት ስም ነው ታስረን ያለ ነው ማለት ነው። ስለዚህ የትላንትን ስህተት ለቀን ወደ ዛሬ ትክክል ካልተመለስንና በዛሬ ማንነት በማሰብ ስርዓት በጥበብ መንገድ ካልሄድን የትላንቱ ስህተትን እየደገምን ነገን ማፍረስ፣ ዛሬን መዝጋት ይብቃን እና ለዚህ ሁሉ ላለንበት ቀውስ ሚዛን ያስፈልገናል፣ መፍትሄ ያስፈልገናል፣ ውጤት ያስፈልገናል። ስለዚህ ለዚህ ሚዛናችን ሙያ ነው፣ መፍትሄያችን ክህሎት ነው እና ውጤት የሚቀይርልን ደግሞ ጥበብ ነው። ጥበብ ሳይንስ ነው፣ ክህሎት ቴክኖሎጂ ነው እና ሙያ ሚዛን ነው። ስለዚህ የኛ ፍልስፍና ከእውቀት መሆን አለበት። የኛ እውቀት ከሙያ መሆን አለበት። የኛ ሙያ ከክህሎት መሆን አለበት። የኛ ክህሎት ከጥበብ መሆን አለበት። ይህ ስላልሆነ ነው ጦርነቱም፣ ወንጀሉም፣ ጥፋቱም፣ ችግሩም፣ ድህነቱም፣ የስነ ምግባር ጉድለቱም፣ ብልሹ አስተዳደሩም፣ ክህደቱም እየጨመረ እየሰፋ እየተስፋፋ እየተንሰራፋ ከዕለት ዕለት እየከፋ ይሄደው። ስለዚህ የግድ የሳይንስ ፎርሙላ የቴክኖሎጂ ቀመር ዛሬ ያስፈልገናል እና በሳይንስና ቴክኖሎጂ ስምና ካባ ፍልስፍና ቲዮሪ በቁስ አካላዊነት እና በምክንያታዊነት ሰውን በባርነት እየገዛ ነው ያለው የትላንት ፍልስፍና። የትላንት ፍልስፍናን ተጠይቀን በነገ ክህሎት ተሻግረን ወደ ዛሬ ጥበብ፣ ወደ ዛሬ ማንነት፣ ወደ ዛሬ ህይወት እውነት መመለስ አለብን፣ ወደ ማሰብ፣ ወደ ጥበብ። ስለዚህ ትላንት ጀርባችን ነው። እኛ እኮ አሁን በትላንት ፍልስፍና ወይም ትላንት ጀርባ አንጻራዊ በነበረ ፍልስፍና በቀንና ሌሊት 24 ሰዓት ሴራ ቀለበት
አጥር ውስጥ ወይም ብላክሆል ውስጥ ነን። ይሄን ስንቶቻችን እናውቃለን? በዛ ብላክሆል ውስጥ የጨለማ እውቀት ነው ያለው። ያ የጨለማ እውቀት ከፍልስፍና ቲዮሪ ነው። ስለዚህ ወደ ዛሬ ጥበብ ካልመጣን የብርሃን እውቀት አይኖረንም። የብርሃን እውቀት የሚኖረን ከሳይንስ አይዲያ ነው። የጨለማ እውቀት የሚኖረን ደግሞ ከፍልስፍና ቲዮሪ ነው። አሁን እኛ የፍልስፍና ቲዮሪን ከሳይንስ አይዲያ ለይተን አናውቅም። ተምረን ምሁራን ተብለን ፕሮፌሰር ተብለን ቢሆንም ይህንን በሳይንስ ፎርሙላና በቴክኖሎጂ ቀመር ግኝት ባለቤትነቴ ወይም በሊቀ ጠበብትነትና ሳይንቲስትነቴ መሰረት ይሄን ማሳየት ግድ ይለኛል። ለምሳሌ እኔ በፍልስፍና ቲዮሪ በጨለማ እውቀት ላሉት የትምህርት ዝግጅት ስለሌለኝ እና የጨለማ እውቀት ውስጥ ስላይደለሁ እኔ ለጨለማ እውቀት ላሉ ወይም በፍልስፍና ቲዮሪ ወይም በቁስ አካላዊነት፣ በቁጥር፣ በቋንቋና በቀለም ትምህርት የትምህርት ዝግጅት ስለሌለኝ ለፕሮፌሰሮች፣ ለምሁራኖች እኔ መሃይም ነኝ። ነገር ግን ለእኛ ደግሞ እኒህ በጨለማ እውቀት ያሉት ፕሮፌሰሮች፣ ዶክተሮች ለእኛ ደግሞ እነሱ የተሞሉት የማይንድ ሴት ነው ያላቸው፣ የተሞሉትን የሚያስተጋቡ እንደሆኑ እናውቃለን። አሁን ማነጻጸር እንጂ የያዝኩት ማወዳደር አይደለም የያዝኩት። ምክንያቱም ምሁራኖች ሰፍታችኋል፣ ፕሮፌሰሮች በዝታችኋል። ነገር ግን ስለ ጦርነቱ፣ ስለ ወንጀሉ፣ ስለ ጥፋቱ፣ ስለ ችግሩ፣ ስለ ድህነቱ፣ ስለ ስነ ምግባር ጉድለቱ፣ ስለ ብልሹ አስተዳደሩና ስለ ክህደቱ ወይም ለሕዝብ ሰላም ስርዓት፣ ለትውልድ ዘመናዊ ጸጋ፣ ለቤተሰብ ግብረገብ ልምድ ሚዛን፣ ለሀገር ባህል ሕግ፣ ለዜጋ ወግ ተልእኮ ዜጋን ስትገነቡ፣ ሀገርን ስታለሙ፣ ቤተሰብን ሀብታም ስታደርጉ፣ ትውልድን ስታሳድጉ፣ ሕዝብን በሰላም ስርዓት በውጤት ስትጠብቁ አናይም። ከዕለት ዕለት ኑሮ እየከረረ ይኸው የምናየው ልንቆጣጠረው የማንችለው ጥፋት ውስጥ ነው ያለ ነው፣ ችግር ውስጥ ነው ያለ ነው። ታዲያ የፕሮፌሰርነታችሁ የምሁርነታችሁ ፋይዳው ምንድን ነው? ሰው የተሻለ ህይወት ሊኖር ወደ ከፍተኛ ንቃተ ህሊና ወደ አሸናፊነት ስነ ልቦናው ሰው ላይ አልቦ አእምሮ ላይ እውቀት በማልማት እና ሰውን በአእምሮ በማስፋት ህፃናት መክሊታቸውን እንዲጠየቁ ምኞት ወጣት ምኞታቸውን እንዲፈተኑ፣ ጎረምሳ ኮረዳ ተመስጧቸውን እንዲዋሃዱ፣ ጎልማሳ በተሰጧቸው እንዲሻገሩና ሽምግልናቸው በተስፋ ቃል ህይወት እውነት በባህሪ እንዲበለጽጉ እና የተመቻቸ ኑሮ እንዲኖሩ ካላስቻላችሁ የእናንተ ፕሮፌሰርነት ለስም ለታይታ ወይም ለኪሳችሁ ለባንካችሁ ለምናችሁ ለስልጣናችሁ ለስማችሁ ምንድነው ትርጉሙ ፋይዳው? ወይ የእናንተ የዩኒቨርስ ዓለም አህጉር ሀገር ፕሮፌሰር ተብላችሁ ምሁራን ተብላችሁ ምንም መፍትሄ ልታመጡ አልቻላችሁም። ደግሞ አትችሉም። ብትችሉማ ታመጡ ነበረ። እኔ ይሄንን ከስር መሰረት ነግራችኋለሁ። የሳይንስ ፎርሙላ የላችሁም፣ ሳይንስ ትላላችሁ። የቴክኖሎጂ ቀመር የላችሁም፣ ቴክኖሎጂ ትላላችሁ። እናንተ በቁስ አካላውያን ፖለቲካል ሳይንስ ርዕዮተ ዓለም በቁጥር በቋንቋና በቀለም ትምህርት ማይንድ ሴታችሁ ውስጥ ያለውን ብቻ ያንን ነው የምታስተጋቡት። ነገር ግን በራሳችሁ ከራሳችሁ ንቃተ ህሊና ከራሳችሁ እሳቦተ ልቦና ጥበብን ከሳይንስ አይዲያ አፍልቃችሁ ወይም አመንጭታችሁ ወደ ማይንዳችሁ አምጥታችሁ
ከጽንስ ወደ ንድፍ አምጥታችሁ አይደለም። አሮጌ አዳሾች ናችሁ። ከ200 ዓመት በፊት ከ300 ዓመት ከ500 ዓመት በፊት የነበረው ሰልባጅ እውቀት አሮጌ አዳሾች ናችሁ። ይህን ሀቅ ይህን እውነት ስለተናገርኩ ስድብ ነው ካላችሁ እስቅባችኋለሁ፣ ብቻም አይደለም አዝንባችኋለሁ። የምትተኳቸው የሚተኳችሁን ልጆች እናንተ በ500 ዓመት ኋላ ቀር ጥናትና ምርምር ተቸክላችሁ ኋላ ቀርታችሁ በትላንት ስም ያላችሁ የዛሬን ህይወት እውነት ዘግታችሁ የነገን ድንግል ተፈጥሮ ተሰጥኦ አፍርሳችሁ ትውልድን ምን እያደረጋችሁት ነው ያላችሁት? እናንተስ ገንዘብ ስለሰበሰባችሁ ጦር መሳሪያ ጡንቻ ስለሰበሰባችሁ እና የምትመኩት በዶላር ብር ኃይልና በኒኩለር ጦር መሳሪያ ጡንቻ ነው። ስለዚህ ይሄ ደግሞ ቁሳዊነት ነው። አያዋጣችሁም፣ አላዋጣችሁም። አሁን እባካችሁ ወደ ብርሃን እውቀት ትመለሱ ዘንድ የሳይንስን ፎርሙላ የቴክኖሎጂን ቀመር ከጥንተ ኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህር ሐሳብ ጥበብ ለሀገር በቀል እውቀት ላወርድላችሁ። እስካሁን ሚዲያውንም በሞኖፖል ይዛችሁት ለጦርነታችሁ የዘር ጦርነትን መዋቅር አድርጋችሁ የብሔር ትምህርትን ወንጀል አድርጋችሁ የዜጋ ፖለቲካን ጥፋት አድርጋችሁ የሀገር ሃይማኖትን ችግር አድርጋችሁ ሃይማኖትን አክራሪ፣ ፖለቲካን አሸባሪ፣ ትምህርትን ጽንፈኛ፣ መዋቅርን አጥፍቶ ጠፊ አድርጋችሁ መላ ወንድ ሴት ህፃናትን፣ ወጣትን፣ ጎረምሳ፣ ኮረዳን፣ ጎልማሳን፣ ሽማግሌን እያሰቃያችሁበት ነው። ይሄ ለእናንተ ምንም ልባችሁ ድንጋይ ሆኗል እና አይሰማችሁም። እባካችሁን አሁን ይሄንን የኢትዮጵያን ህዳሴ ተቀበሉ። አሁን ለምሳሌ ላሳያችሁ። እኔ ስለ ኢትዮጵያ አልፋና ኦሜጋ ግዕዝ ሰምና ወርቅ ባህር ሐሳብ ጥበብ በዛም ውስጥ የሳይንስን ፎርሙላ የቴክኖሎጂን ቀመር አግኝቻለሁ። ከዚህ መዋቅር አጥፍቶ ጠፊነት፣ ከዚህ ትምህርት ወንጀልነት፣ ጽንፈኛነት፣ ከዚህ ፖለቲካ አሸባሪነት፣ ከዚህ ሃይማኖት አክራሪነት የሰው ልጆች ነፃ ወጥተው ይሄን ዩኒቨርስ የዩኒቨርስም ፊዚካል ቦዲ ማይንዳቸውን እንዲቀርጹት ወደ ንቃተ ህሊናና ወደ አሸናፊነት ስነልቦና ወደ ፍቅራቸው አሁንና ወደ ማንነታቸው ዛሬ የሚመጡበትን መረጃና አቅጣጫ በሳይንስ ፎርሙላና በቴክኖሎጂ ቀመር አሳያቸዋለሁ፣ አስተነትናለሁ። ወይም የኢትዮጵያን ግዕዝ ሰምና ወርቅ ባህር ሐሳብ ጥበብ ለሀገር በቀል አልቦ ስነ አእምሮ ልማት ህግ እውቀት አምንጫለሁ፣ አፈልቃለሁ፣ አወርዳለሁ፣ አስተነትናለሁ። እና እናንተ መንግስት ነን የምትሉ በኒኩለር ጦር መሳሪያ ጡንቻ የምትመኩ በዶላር ብር ኃይል የምትመኩ ፈጣሪ አሁን ነው። በመኖር አንክደው። እውነት ዛሬ ነው። በእውን አንዘጋው። እምነት ነገ ነው። በግልጽ አናፈርሰው። ሰብአዊነት አዳም ነው። በተጨባጭ አናቋርጠውም። ሃይማኖት ይሁዳ ነው። በማስረጃ አንበረዘውም። ፖለቲክስ ትላንት ነው። በምስክር አንቀይረውም። ትምህርት የመጀመሪያ መነሻ ነው። በመጽሐፍ አንሰውረውም እና መዋቅር ክስተት ነው። በማረጋገጫ አንጋርደውም። ስለዚህ ስለ መዋቅር ባርነት፣ ስለ ትምህርት ፍትህ፣ ስለ ፖለቲካ ግዴታ ተልእኮ፣ ስለ ሃይማኖት ህግ ማህበር፣ ስለ ሰብአዊነት ሚዛን እሴት፣ ስለ እምነት ጸጋ ራእይ፣ ስለ እውነት ስርዓት ዓላማና ስለ ፈጣሪ አምላክ እድል ፈንታ ፍቅር እግዚአብሔር እስኪ ልትክዱ ልትዘጉ
ልታፈርሱ፣ ልታቋርጡ፣ ልትበርዙ፣ ልትቀይሩ፣ ልትሰውሩ፣ ልትጋርዱ ይቻላችኋልን? እነሆ ከጨለማ ዓለም ዕውቀታችሁ እነሆ ዛሬ ወደ ሰማያዊ ግዕዝ ቃል ጥበብ ወደ አሸናፊነት ስነ ልቦናችሁ ዛሬ ማንነትና ወደ አሁን ቅጽበት ዘላለም ፍቅር ወደ አሁናዊነት ተመለሱ። ስለዚህ ዛሬ ይሄን ምክረ ሀሳብ ከሰጠው ሼር፣ ኮፒ ሊንክ፣ ሰብስክራይብ በማድረግ ዓለም አቀፋዊነት እንዲይዝ እናድርገውና መድረክ በመፍጠር በተሻለ ሰው የተሻለ ዩኒቨርስ ዓለምን እንፍጠር በማለት በማሳሰብ በሚቀጥለው እስክንገናኝ ሰላም ቸርን ሰንብት።